በቃ አለ አይደለም ቅዝዝ አለች እንዴ ምንድነው ምን ፈልጋለሁ ፈዛዛች እቺ ፈዛዛ እኮ እሷ እንደፈለገች እሱ ምን አገባው خلاص ማድረግ ያለበትን እኮ አድርጎ ሰጥቷታል خلاص አይመለከተውም እኮ ቆይ ሼር አድርጓል አሉ ምን ብለው ነው ሼር አረጋው ቤተሰው እናበረታታት አለ መጥፎ ነገር አላለም ቤተሰው 10,000 እናስገባት እና በረታታሽ ገደል ትግባ አላህ ይበለኝና ገደል የምን 10,000 ነው 1,000 ማላረግ ማነው ሰብስክራይብ የሚያደርጋት ማነው ያደርጋት ማን ማላረጋት ምሰራህ ይሄዱ እንደዚህ እንደ 32 ይሄዱ ጭራሽ ማለት ነው አብዳቸዋል ማለት ነው የማዳም እናንተ ማለት ነው እንደዚህ የሚያረጋቸው ስነ ስርዓት አድርገ ማን ነው ያረጋው ጎትቶ ነገም ጎትቶ ያመጣሉ ሰብስክራይብ ታረጋላችሁ ከነጎዳም ጎትቶ ያመጣሉ ሰብስክራይብ ታረጋላችሁ እናንተ ምስኪን ቤት እንትን በሉ ያወናችሁ የእናንተን እንትን ያዩት ሰዎች ነው እኛ እንጨማለን አንዳችሁ ልጥፍ ምን ትመስላለች ሰላም ራሱ በሰራት አላላትም ናኒ ምንም አላላትም እንደ በፊቱ አልሆነም ልጥፍፍ አላለም እሷ ናት እንጂ እሷ አላለም እሷ ግን ፈልጋለች አይደል እንዴ እኮ አልኩሽ እኮ خلاص እንተራ እኔ ማለት ነው አንድ ነገር ልንገራችሁ ዛሬ እሺ ይሁን ቻናሉን ከፍቶ ሰጣት አይደል ይሁን ብለን እንለፋው ግን ብሩኬ ራሱን ማስከበር ሃይሚጌ ማስከበር ያለበት ራሱ ነው እኛ ጾምን ይዘናል እኛ በሰዋጣታ ንግባ ሃይሚጌ ቤት ነው ያለችው አብሮ ከጧት ጀምሮ አብሮ የተንከራተቱት ሁለቱ ስለሆነ እሱ ራሱ ማስከበር ያለበት ራሱ ነው እኛ ጾም ይዘናል እኛን ኃጢአት ውስጥ እንዳይስገባ አንድ ነገር ልንገራችሁ ሴት ናችሁ ሰማችሁ አይደል ነገም ጎትተው ከሆነ ኮሽና ያመጡ ከነጎዳም ጎትተው ከሆነ ኮሽና ሲያመጡ አዲስ እንዳትሆኑ መከራ ድካም ሁሉ ነገር ያሳለፈች ልጅ ቤት ላይ ተቀምጣ ሌላ ነገር ሰብስክራይብ ያረጋታል ብዬ አላስብም ሌላ ነገር እንትን አደረጋ አላደረጋ ነገም ከነጎዳም እየጻፈች ነው ነገም ከነጎዳም እኛም እንፈልገው ሁላችን እኮ ያወራን ነው ማን አለ ማን ያወራ ስሙኝማ ስሙኝ አንዴ ማለት ነው አንድ ቁጥር አትጻፈው ከዚህ በኋላ አይታት የሆናችሁት በሙሉ ስሙኝ አንዴ ስሙኝና ማለት ነው ነገም ከነጎዳ ብዙ ነገር አሳልፋቸዋል ብዙ መከራ አሳልፋቸዋል ከመጀመሪያ ጀምሮ ታይዘን መተናል እኛ ጾመኛ ነን እናንተም ጾመኛ ናችሁ ኃጢአት ውስጥ አታስገቡን እናንተም አትግቡ ለምን እናንተ አንድ ነገር በመጣችሁት ቁጥር አይናችን አያይም ጆሮአችን አይሰማም እያል እየሰማን ነው ስለዚህ እባክህ ብሩኬ ራስህን አስከበር ልጅቷን አስከብራት ቤት ያለችው አስከብራት ሃይሚዬን አስከብራት ለምን አንተ ነው የምታስከብረው ሁሉ ነገሩን አንተ ነው ያው ከጧት ጀምሮ አብራችሁ የመጣችሁት እናንተ ናችሁ እሺ እቺን ልጅ ሃይሚዬን ላስመልሳት ነው ወደኔ ላመጣት ነው ብላ አምጥፋታል ሴቶቹ ወደ አንተ የሚመጡት ሴቶቹ ሁሉ የሚመጡት በሌላ መንገድ ነው ሊንዳ ደግሞ በዚህ አጋጣሚ እኔ በጣም ወድሻለሁ እውነቴን ነው መጀመሪያ እንደውንም ጠልቼ የነበረው እኔ ነበርኩኝ እንደውንም በጣም ነው የምወድሽ አንድ ነገር ስታዩ ነው ሌላ ነገር ሌላውን የምታውቁት ማለት ነው ስለዚህ እቺ ልጅ ከመጀመሪያም ጀምሮ ብሩኬ ሲነግራት ራሱ እሷ ጤነኛ አይደለችም አይምሯ ሌላ ጋር ነው ተበክሏል ከብሩኬ ጋራ የሆነ ውስጥ ገብታለች ያኔ ደግሞ ያኔ ራሱ ቆይ ብቻ ነው የምታስታርቀው እኔ ገርመኝ ይሄ ብቻ ቆይ ሲታት ነው ሲጀምር አውሪ ላይሉ ይሄኔም አውሪ ይሄ ሲታት ቆይ ሲታት ነው አንድ ነገር ልንገርሽ ሲታት ነው እሺ ሲታትም ሆኖ አመጣ አይደል ካመጣ በኋላ ደግሞ ሰው ልጅ ፊዚካሉን አይኑን አይቶ ሁሉ ነገር አይቶ ይረዳል እሱ ወንድ ልጅ ነው አይን ያለ ነገር ነው ሰው ልጅ ሲቀያየር ያውቃል ግን ዛሬም ካወቀ ዛሬም ያውቃል ልጅቷ እሱ ጋር ስትመጣ ፍዝዝ ነው የምትለው አያውቅም እንዴ እሱ ይሄንን ቤት ላይ ተቀመጠች እንጨት ናት እንዴ ሴት እኮ ናት ሰው ናት እኮ እንዴ ይሰማታል አይልም እንዴ
አይባልም እንዴ? ሰው ልጅ እኮ ነን እኛ። ሴት ላይ በዛ ላይ ወንድማችን ነው፣ ወንድማችን ነው። ተረጋጊ። እሱ ብሏል። በቃ እኔ ከዛሬ ጀምሮ እሷን ማግኘት አልፈልግም። በሌላ መንገድ መጣች፣ በምንም ማግኘት ቪዲዮ ተረጋጊ። ሌላ ተረጋጊ ትላለች እንዴ? እሱ ስሚ ተረጋጊ የምትይ ከቪዲዮ ጀርባ እንገናኝም ወይ ስትል ለምን መልስ አልሰጣት? የምን ቪዲዮ ጀርባ ምንድን ነው የሚያገናኘው? አላለም እንዴ? ሼም አላት። እሺ ምን ይበላት? ሼም አላት እንዴ? ሁለቴ እኮ ነው ያለችው። ዘርፌ ሼም ያላት ስነ ስርዓት ያዥ፣ ጨረቃ ስርዓት ያዥ። የዱባይ ነው ያለው። ታውራበት እንዴ? ታውራበት በቃ ተው። እና እዚህ ጋር ደግሞ ታደባብቃላችሁ። ታደባብቃላችሁ። ለምን መደባበቅ ነው? አይም መደባበቅ አይደለም። ባንዲ ሲጋር እንቆጣለን። ምን መደባበቅ አይደለም እኮ ይሄ መደባበቅ አይደለም። ምክር በቀጥታ ነው። ጨረቃ ሞታጅ እኔ ልጨርስ። ጨረቃ ሞታጅ ዘርፌ ሞታዞ አንድ ነገር ልንገራቸው። ቆይ ከቪዲዮ ጀርባ እናንተ አንገናኝም ወይ ስትል ምን መልስ ሰጣ? ንገሪ። ይሄንን ሰምተሻል? ምን መልስ ሰጣ? ንገሪ። እሱ ባለች ይሄዳል ወይ አይሄድም እኮ እንደ ጻልሽ ነው። አልሰማሽማ? ዝም በይ በቃ አልሰማሽማ? ሰው ልጅ ከቪዲዮ ጀርባ አንገናኝም ወይ ስትል እኔና አንቺ ከቪዲዮ ጀርባ የሚያገናኝ ነገር ምን አላለም አይልም? አንድ ሰው መልስ ከቪዲዮ ጀርባ እኔና አንተ አንገናኝ ወይ ስትል እኔና አንቺን ከቪዲዮ ጀርባ የሚያገናኝ ነገር ምን አለ አይልም ወይ? አላለም። ዘርፌ ዝም በይ፣ ውሸት አታውሪ። እንዴ ነትራባላ ብሏል ትላለች እንዴ? ኧረ ብር እኮ ነው። ዘርፌ ሌላ ተረጋግተሽ ትንሽ እንትን በይ። ሌላ ተረጋግተሽ ውሸት አይደለም። ውሸት ማለት ነው። ነገር እንዳትናገሪ ስነ ስርዓት ያዢ። በቃ አወራች ወይ ነው አንቺ ደግሞ ተረጋግተሽ በይ። ዝም ብላችሁ ነው የምትነዱት? ምንድነው? ምክንያቱን አውቀሻል አንቺ ጨረቃ ዝም ብለሽ መተሽ ምን ውልውል የምትይው ዝጊ ምን ሰምታ ነው? እዚህ ጋር ደግሞ ጠርጠር ልትለው በኋላ ይቆጫል። ምንድነው የሚቆጫው? በኋላ ምንድነው የሚቆጨኝ? ነው አይደለም። የሰማሽው ነገር አለ። በስነ ስርዓቱ ተናገሩ። ዝም በይ። በስነ ስርዓት ነው። እኛ ሰው ጥፋት ያጠፋ ሰው ጥፋቱን እንነግር። ምን በዚህ አይነት መልክ አይደለም። በዚህ አይነት ቆይ አንድ ነገር ስሙ እስኪ። ቆይ አትንጫጩ። ቆይ አንዴ ስሙ። መጀመሪያ አሁን አንቺ በግራም በቀኝ ቤትሽ ስትዘጊው ነው አይደለም? እቺ ሴት በህይወታቸው ማንንም ነይ ብሎ አትገባም ነበር። በህይወታቸው ማንንም አያስገባትም ነበር። ምንድነው ሁሌም የሆነ ችግር በተፈጠረ ሰዓት ሴት ትመጣለች አይደለም? ሴት የምትመጣበት ምክንያቱ ምንድነው? እስኪ ንገሩኝ። የዚህ ምክንያት ንገሩ። ሴት የምትመጣበት ምክንያቱ ንገሩ። ልታስቀና ነው። ሌላ እናንተ ልታስቀና ነው። ከተሳሳት ትመልሱኛላችሁ። ቆዩ። በህይወታችሁ አሁን አንቺ ሌላ ልበልሽና ማለት ፍቅረኛ አለሽ፣ ጓደኛለሽ። በጣም ነው የሚያፈቅርሽ፣ በጣም ነው የሚወድሽ፣ በጣም ይወድሻል፣ በጣም ያፈቅርሻል። እሺ በሆነ ሰዓት አንቺ በሆነ ነገር በትንሽ ነገር ከተጣላሽ አልፈልግም ብለሽ ለመሄድ ትነሻለሽ። እኔ ካንተ ተለያይቻለሁ። በቃ አሁን ለምሳሌ ልበላችሁና ሃይሜን ልሄድ ነው በቃ ተለያይተናል አብቅተዋል አለችው ስትለው ይሄ ልጅ መጣ፣ ቀድሟትም መጣ። እሺ አዘጋጅ አይደለም አልፈልግም አለች። እኔ አልፈልግም አለች። ዘርፌ የመጀመሪያው አትጀምሪ። ያለፈ ነገር አታምጪ። የመጀመሪያ ነገር አታምጪ። ያለፈ ነገር ነው። ዝም በይ። ሴት ማምጣት ትክክል አይደለም። እሷ ብትሄድ ሴት ማምጣት ትክክል አይደለም። ማስቆም ሴት ምንናቸው እንዳልባ ልጅ አምጥታ ልቡን አገኘም ወንድ ልጅ ዘርፌ ስሚ። ያን ነገር ስሚ ዘርፌ የመጀመሪያ ነገር የረሳ እሱም እንኳን እሷን ሊያስቀናምጥቻለሁ ብሎ የቆመ ነገር ነው። ይሄ ያበቃ ነገር ነው። እኛ የምናወራው የዛሬ ነው። ምንሽ ነገር ስሚ ትመልሽኛለሽ እኮ
እኔ አላነሳም። ሴትዮዋ ፍንቅልቅል አውጥታ አይደለም። እሺ አሁን እንደዚህ ብላ አሁን ታለች አይደለም። ነገም የሆነ ነገር ይፈጠራል። ሴት ልጅ መታ ነው እንደዚህ የሚያደርገው። እኔ ብቻ ነው ያልገባኝ ነገር። እዛ ላይ ልመጣላችሁ ነው። ቆዩ፣ ልመጣላችሁ ነው። ተረጋጉ እስኪ አንዴ አዳምጡ። እና እቺ ልጅ መጣች አይደለም? እቺ ልጅ ከመጣች በኋላ ለማስታረቅ ብላ መጣች አይደለም? ምንም ያስታረቀችው ነገር የለም። ምንም ያደረገችው ነገር የለም። ምንም የሰራችው ነገር የለም። የባሰ ህይወታቸው መንቀጥቀጥ ለማድረግ ነው የገባችው እቺ ልጅ። ህይወታቸው ነው የምትመለሽው። አልተመለሰችም። አሁን የተናገረችው ዛሬ የተናገረችው ስሚ እስኪ ምንድነው የምትለው? ዱባይ እሺ እንዴት ሆናችሁ? ተስማማችሁ ወይ? እንዴት ሆናችሁ? በቃ ቻናሉ ተከፍቶልኛል፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። እናንተም ደግሞ ያላችሁበት ሁኔታ አስተካክላለሁ፣ እኔ አስተካክለዋለሁ፣ ህይወታችሁ እኔ አስተካክላለሁ። ትክክለኛ ሴት ብትሆን እኮ ነው እንደዚህ የምትለው። ትክክለኛ ሴት አይደለችማ። ትክክለኛ ሴት ሙሉ ሴት እንዳልሆነች ልነግራችሁ ነው። ሙሉ ሴት አይደለችም። ሙሉ ሴት ብትሆን ይሄ ልጅ አመጣት ለስራ አይደለም፣ አላስተካከለችም። ምንም ያደረገች ነገር የለም። አርፎ ተርፎ በመጨረሻ ዱባይ ለመሄድ ይዟት የመጣ ቀን ሃይሚዬ እኔና ብሩክ ምንም ነገር የለንም፣ የኔ ውድ እህት እመኝኝ፣ ምንም የለኝም። አንቺ ለማስተካከል ነው እኔ እንዲያመጣኝ። ዛሬም ቢሆን ይቅርታ፣ በእኔ ካዘንሽብኝ እህቴ ይቅርታ፣ አብራችሁ ሂዱ፣ አትለዩ የኔ ውድ ብላ ብትላል። ሃይሚ በትንሹ ነው ልቧን እንትን የሚለው። ሌላም ሴት መጥተው አይተናል፣ ልቧን ይራራል። ለምን እቺ ልጅ የመጣቸው በስድብ ምንድን ነው ያለቻት? እኔን ስናገርሽ በሌላ መንገድ ላይ ንገሪያት ይላታል። እሷ በሌላ መንገድ ነው እየጠመዘዘች ያለቻት። ለምንድን ነው ወደ ኋላ የምትሄጂው አንቺ? ለምን አንድ ነገር ልጠይቅሽ። ቆይ እኔ ማለት ነው የምታናድዱት ማለት ነው። እዚህ ጋር ያለፈ ነገር አታንሱ። ማስቆም ያለበት ማን ነው? ልጅቷ ለምን ትሄዳላችሁ? ምንድነው ወደፊት ይሄድሽው? አለይኩም ያቁም። በቃ ከሷ ጋራ በቃ ከፈት ካለ እሱም ብለዋል። ከዛሬ ጀምሮ የሚያገናኘን ነገር የለም ብለዋል። ከፈተላት አይደለ? ከከፈተላት በኋላ በቃ ህይወታቸው ውስጥ ከኋላ መገናኘት፣ መጥራት፣ ባለ ነገር ሳፖርት ማድረግ የለም። በቃ ህይወቱ ያስተካክል፣ ህይወቱ ይምራ። ቀጥ ብሎ እንደዚህ በሉ። ለምን ወደፊት ይሄዳል? እኔ ሌላ አለይኩም ለማስተካከል ነው የመጣሁላችሁ ያለሁት። መጀመሪያ ያደረገችው ድርጊት ነው እኔ ልነግራችሁ የፈለኩት የልጅቷ። አሁንም ቢሆን ልጅቷ በቃ ተከፈተላት አይደለ? ከቪዲዮዎች ጀርባ ምን አባቷ ለመሆን ነው እሱን የምታገኘው? ባለ ትዳር ነው። በቃ ቤት የተቀመጠች ልጅ ሚስቱ ናት፣ ህይወቱ ናት፣ አጋሩ ናት። ህይወት አለኝ ብለዋል፣ ደጋሞም ተናግረዋል። እሷም ህይወቴ ናት ህይወቴ ነው ብላ ነው እየኖረች ያለችው ልጅ። አሁንም ቢሆን እኛ ወደ መጥፎም ሳንሄድ መጥፎም ነገር ከአንደበታችን ሳይወጣ አሁንም ቢሆን ብሩኬ ማስተካከል ያለበት ነገር አሁንም ቢሆን ክርስቲያን ነው፣ ጾም ነው። እኔ እውነቱን ተናግሬ እወጣለሁ። አው እወጣለሁ ሳይሆን እዚህ ውስጥ ማለት ነው ዘርፌ አንድ ነገር ልጠይቅሽና እዚህ ውስጥ ማለት ነው ሃይሚዬንም አያካትትም ልጅቷንም አያካትትም። የራሱን ህይወት የራሱን ቁም ነገር ያለው ራሱ ቦታ ነው። ራሱ የራሱን ህይወት ቆም ብሎ አገናዝበው ወዲህ እንትን ብሎ መምራት ያለበት ራሱ ነው። ሃይሚ ያላመጣችው ልጅቷን ከጧትም ጀምሮ ራሱ ነው ያመጣው። ሰማሽ አይደል? በፊት ምን አለች? እሷን ሰው ሴት ልጅ አምጥቴ ልቤን ለማግኘት እንዳትሞክር አላለችም? በቃ ስለዚህ ዛሬም ቢሆን እኔ ቤቷን ገብቼ ሳይሆን እኔ ቲክቶክ ነው ያየሁትና እኔ ግን በእውነት ከቪዲዮ ጀርባ ሊገናኝ ስትል ነገር ማለት ነው ትናንትና ላይፍ ገብቶ ከታች ኮመንት ሲጽፉለት የነሱ ሰምቶ ነው የሚመስለኝ። በእውነት እኔ በጣም የተቃጠልኩት በጣም ችግር የለም። እሱም ይሁን እሱም ይሁንና ግን ከዛሬ ጀምሮ እኛ ከብሩክ የምንፈልገው ሁነት አንድነት የምትፈልጉት ሰዎች አላችሁ ብለሃል። ይሄ ውሸት ካልሆነ ውሸት የምታረገው ካልሆነ እኛ አንድነታችን እንፈልጋለን። የእናንተን አንድነት እንፈልጋለን። አንተ ተነጣጥላ ሃይሚዬ ተነጣጥላ ልትመጣም ልትኖሩም አንፈልግም። ግን ብሩኬ ህይወትን ራስ ምራ፣ ቆም ብለህ አስብ። ሰማህ አይደል? ልጅቷ
ልጅቷ ዛሬ ከቪዲዮ ጀርባ ስትል ምንድነው ያለው? ከቪዲዮ ጀርባ እኔና አንቺን የሚያገናኝ ነገር ምን አለ ብለህ ቆም ብለህ ነግራህ እንቅጭ እንቅጩን ነግራህ ቡጣ ከዚህ እኛ ምን ፈልገው ነገም ከነገዳም ይሄንን ነው። ሃይሚዬን ቤት ያለችው ልጅቷ የራስህ ልጅ የራስህ ጓደኛ የራስህ ፍቅረኛ አብራችሁ ያላችሁ ልጅ ምን ይሰማታል አይባልም እንዴ? ደጋግማለች። ሁለቴ ነው ያለችው። ባለፈው አለች ከቪዲዮ ጀርባ፣ ዛሬ አለች። ምንድነው? አይ እንደዛ ነገር እኔ አልፈልግም። እኔና አንቺ ከቪዲዮ ጀርባ የሚያገናኝ ነገር የለም። ከዚህ በፊት ያለው ነገር አመሰግናለሁ፣ ግን እንደዛ አይነት ቃላት አትጠቀሚ። እኔ ጨርሻለሁ፣ ያለነው ነገር ጨርሻለሁ ማለትም ነበረ። ግን ነገ ቢሆን ይሄን ነገር ከነጎዳም ቢሆን እችን ልጅ ልታመጣም አንፈልግም፣ ለማየትም አንፈልግም። ምንም ነገር አንተ ህይወትን አስተካክል፣ ምራ። ከጧትም ጀምራ እንትን ያልከው ባንተ ስለመጣ አሁንም ማስተካከል ያለብህ ህይወቱን መምራት ያለብህ ብሩኬ ነው። ሃይሚ ምንም እኔ ጾም ነው ያዝኩት። ምንም ውሸት ልናገርም አልፈልግም፣ መደባበቅም አልፈልግም። እንቅጭንቅጩን ነው የምነግራችሁ። ስለዚህ ህይወትን አስተካክል፣ ህይወትን ምራ። አንተ ጋር ነው ያለው ችግሩ። ችግርን ፍታ።